የምር እውነት እንትን ደክሞኝ ገብቼ ነው አጋጣሚ ነው የገባው። እንኳን ገባህ እሱን አንዴ የምፈልገው ቆይ እንትን ሀብታም ላድርግህ፣ ገንዘብ ልስጥ፣ ገንዘብ የፈለከውን ገንዘብ አልፈልግም። በአንተ የመጣ ገንዘብ ሊባረክ ነው። ቆይ እንዳረጨኝ እንትን ቤትና መኪናሽ ደስ ያለ ቤት ልስጥ፣ አልፈልግም ቤትና መኪና እምቢ። ስማኝ እንትን ላሳድግልህ እንትን ጠጣ፣ ቆንጆ ሻይ ነው። እሺ ምን ይሻላል ከዚህ በኋላ ነው? ምን ይሻላል? ክብሮም ካንተ ጋር ብሞት ይሻላል ነበረ። ዳረ ምን ይሻላል? ምን ተፈጠረ ደግሞ? ምንድነው? እሺ ምኑን ነው የምትሉኝ? ቆይ ቀስተኛው መጥቶ እየሄደ ምን ይብላ ማለት ቆሎ አሰጣቸው? ምንድን እንዴ? ቆሎን ቅድም የተበላኸውስ ቆሎ ፍጣም ምንድነው እንዴ? ቆሎን ተበላሁት እና ያ ባለ ወፍጮ ቤቱ ሰው እየበልቶ ይሄን ማሽላውን እንትን በሉ አይደል እንዳልኩት እናንተ ሰዎች ና እስኪ ና የድር ቤቱ ገንዘብ ሴት ተሰጠኝ እንዴ? ቅድም የመደብኩልህስ ከነ ቦቸራ ጋር ስንጮት እነ ቦቸራ የበሉት የድሩን ብር ነው የተሰበሰበው መስሎኝ። ዲያማል እንዴ ለምን እንደምታለቅሰው? ተረጋጋና እንዴት ነው የማላለቅሰው? አንተ ንፍጣም የሆንክ ሰውዬ ቆይ መሰለኝ እኮ የተሰበሰበውን ገንዘብ እኮ መስሎኝ ነው ቁማር የተጫወኩት። ምንድነው የምንሆነው? እሺ ቆሎ የለም። ዲያረ ተረጋጋ እባክህ፣ መፍትሄ እንፈልግ። ተረጋግተህ መፍትሄ የለውም። ወይኔም እሞታለሁ ከሱ ጋር ምንም አላጠረኩም። እንደዚህ አይባልም። ተው አፈር ብላ ንፍጣ። ኧረ እባክህ እንዴ ምን ይሻላል? ወይኔ ወርዳት እኮ ነው። እስኪ በእናትህ አንተ ደግሞ የቤት ሰው አይደለህ እንዴ? ምንድነው እንደዚህ የምትል መጨመጨው? አፈር ብላ። ያው ለፍሬ ቆሎ አስበላው። ምን አለበት? ለቅሶ ይለፍና እኔ እናንተ እናወራለን። እበት ክብሮም እስኪ በእናትህ እንደ ቆሎ ነገር ተረጋጉ እንጂ ምንድነው እሱ? እባክህ ቆሎውን እኮ ቁማር ተበልቻለሁ እኮ ቢሆን ስማ፣ ድግስ መሰለህ እንዴ? አንዳንድ ያዙ በቃ። የዚህ ሰፈር ሰው ደግሞ ታበዙበት ማህበር መሰለህ እንዴ መጣው? ቅሌት የእናትህ ቅሌት። አፈር ብሉ ሁላችሁ ስትፈልጉ ንፍጣ ናስኪ እንዴ። አቤት ሳህኑና ጭልፎ የለም እያሉኝ እኮ ነው። ታዲያ እድር ቤቶቹ ቅድም እኮ ሄጄ እንከሰዋለን አንለቀውም እያሉ ነው። ለምን ያስበልተዋላ ሳህኑንም እና የበላኝ የዚህ ሰፈር ሰው አይደል እንዴ? እና ታዲያ እና ምን አርግ ነው የምትለኝ እንዴ? ራስ ለምን ተበላው? ኒኬሉንም አስበልታል፣ ማንቆርቆሪያውንም። ስማ ይኸውልህ እንዳለ የዚህን ሰፈር ሰው ምግብ የበላውን ሁሉ ቆሎ የበላውን ሁሉ ሰብስበህ እንድጠራልኝ። ለምን በቃ እንዴ እኔ አዘለውኛ አይደል? በአዘል ለአዘን የሚደርቡብኝ እናንተ እስኪ ስማ፣ የዚህ ሰፈር ሰው እንዳይቀር እኔ አዘለውኝ እንዳለ ቤቱን አስቤዛ ተበላ። ና ሁሉም ብር ያዋጣሉ። በቃ ለምንድን ነው የሚያዋጡት? ራስ አይደል እንዴ? ለቅሶ እንኳን ሞተ ነው ይሁን፣ እኔም እሞታለሁ። በቃ እንደውም ይክሳሱኝ እድር ቤቶቹ። እንደነ ጎረምሳው አዲሷ ፍቅረኛ ያልኩት ሰው ነው። ቁርጥ እንዳትን ነው ደግሞ የምትመስለው አይደል? ትመስላለች። አረ ከሷም ሳትዋቀርም በቁንጅና ናዚ ይወሉ እችላኔ ተወልኝ አላበለዚያ እዚህ ግቢ ደረሽንታል። ሜዳ ነው መጠለው ጎዳና። አባዬ ህይወቴ እኮ ነች እሷ። ጎዳና ላይ ነው። ምንድነው ጋሺ? ምንድነው ችግር አለ እንዴ? አረ የለም ያለ ሁሉ ሰላም ሄደ። ቆይ ይገርምሻል፣ እኔ ገንዘብን ሳሳድዳት ነው የኖርኩት። ከዛ ያስኳት አገኘኋት ምናምን። የዘንድሮ ልጅ ግን ከምኔው ባዶ ቂጣቸውን ሴት ላይ ፊት እንደሚሉ አላውቅም። ገርምሻል፣ ይሄ ልጅ እኔ ተጥሎ አግኝቼው ነው አንስቼ ጉዲፈቻ ያሳደኩ። የምራቸው ነው አንተ ውሸታ? ኧረ አውቆ ነው አባዬ። እውነታውን ንገራት እንጂ ምን ነው? እውነታውንም አንተ ተቀበል። እስከ ዛሬ ደብቄሃለሁ። እውነታውን አንተ ተቀበል። እናትህ አንተን ስትወልድ ነው የሞተችው አልኩትኝ። እኔ በስተት ነው። እኔ ሚስትም ኖሮኛ አቅም አግብቼም አላውቅም። ይሄ ልጅ ይገርምሻል፣ ዘበኛችን ነው ጥሎብኝ ሄደው። ምንም አልክ ምንም፣ ግን እሷ የኔ ነች። እሺ በምን አወክ? ልጅት እኮ ምርጫ አላት አይደለ? በዚሁ በተለይ መቼስ ድህነትን አትመርጭ። እነዚህ ጥፍሮች እኮ ለማከክ ሳይሆን እኮ ለማጌጥ ነው የተፈጠሩት። እነዚህ ውብ ጥርሶች እኮ በቆሎ ለመጋጥ ሳይሆን ቀን ከሌት ለመሳቅ እኮ ነው የተፈጠሩት። እነዚህ አለንጋ ጣቶች እኮ አተርክክ ለመልቀም ሳይሆን እኔም በማሳጅ ለመጥቀም እኮ ነው የተፈጠሩት አይደል እንዴ? እነዚህ ቲማቲም የመሰሉ ጉንጮች እኮ የሰበታን መሬት ሳንገዛው በቅጡ ቶሎ እያደጉ ነው። ይሆን ነው የሚጡ እንዳየሹ ነው እንግዲህ ይሄን ሁሉ ሀብት የሚወርሱ የለ። እባክሽ አንዱ ልጅና ሁሉንም ላውርሰው እያልኩሽ ነው። እኔ አንድ ልጅ ወራሽ አይደለው እንዴ? አንተ ልትወርስ አንተ አረጋኝም ብትሆን አትወርስም። እንደነገርኩሽ ነው። ይሄን ልጅ እኔ ነኝ ጉዲፈቻ ተጥሎ ያሳደግኩት። ያውቀዋለሁ። ከልጅነቱ እስከ እውቀቱ አጥቤ አጥኛ ያሳደግኩት እኔ ነኝ። እስካሁን አልተገረዘም። ይገርምሻል፣ ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ እኔ። አንተ ምራቸው ነው የሚያወሩት እንዴ? በቅርቡ መወንጨፍ አይቀርም እያልኩሽ እኮ ነው እንዴ። አሁንስ በዛ በእናትሽ ምን ይላል? ምንድን ነው ያልከው? ጮክብኝ ልበል? ከመቼ ወዲህ ነው እናንተ እንደዚህ አፍላፊ ማውራት የጀመርነው? እስቲ ነው ተቀበሉ። ሂድ እንዳላይ ሂድ። ምን ይመስላል? ነይ ማማሲታ
አራራራ አታ ኑ አንተ ደግሞ ጭራሽ ዩኒፎርም አለበስክም። ምን አገባህ? ችን ጥያቄ ሳትመልስ የምትገባ መስሏል እያንዳንድ አንተ። አቤት የሎ ምንድን ነው የሎ? ባናና እንደው ምን አይነት ወራዳ እንትን ነው ያለ። አተኛውስ አትጠይቀው ደግሞ የኔ ማይም ይመልሳል። ሮዝ ምንድን ነው? እሺ አንተኛ ሞጂስ ማይም ሁለት ማይም እንደው የደደ መጠራቀም ያመጫወቸውኝ ነገር። አንተኛው እሺ ብላክ ምንድን ነው? ቤንዝ ምነግራችሁ ማለት ነው። እናንተ ጥግ ጥግ ትይዛላችሁ። ይሁን የማይሆን ነገር ከተፈጠረ ነው የምትመጡልኝ። አለበለዚያ ወንፊት ስለኔ አላወቅም ማለት ነው። ላጥላጥ ነው ማረው። ተከተሉ። በቃ እናንተ እዚህ ጋር ወደዚህ ዳራችሁን ያዙ። እሺ ምንም መታየት የለባችሁም። እኔ እና እሱ እንጨርሳለን። እጄን እንዲህ ስል ማለት ነው። በቃ አይ ሰይጣንን ከጃለሁ በላ በደንብ ተቀበል። እኔ ጌታ ኢየሱስን እንደግል አዳኜ እኔ ምንም በል በቃ አንተ ጌታ ኢየሱስን ተቀበል። እኔ ማርያምን ማሰብ ከሷ የተወለደውን ማሰብ ነው። ከሷ የተወለደው ማሰብ የላከው አባቱን ማሰብ ነው። አባቱን ማሰብ ሕይወቱ መንፈስ ቅዱስን ማሰብ ነው ይልና እንግዲያውማ ማርያምን ማሰብ ሥላሴን ማሰብ ነው።